እግዚአብሔር ቢፈቅድና ቢወድ ለጥቂት ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነን ከሰገነት አትውረዱ የሚል ይሆናል። እግዚአብሔር ፈቅዶ ቢያስተምረን በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 24 ቁጥር 17 ላይ የተመዘገበውን ኃይለ ቃል መሰረት በማድረግ እግዚአብሔር ያስተምረናል። ምሕረቱንና ቸርነቱን አብዝቶ እንዲመክረን ቅዱስ ፈቃዱ ይሁንልን። አንድ ጊዜ ሁላችንም አብረን እንላለን። ከሰገነት በሉ እስኪ። ከሰገነት አትውረዱ። ከምን አትውረዱ? አሁንም ንገሩኝ። ከምን አትውረዱ? ታላቁ ሐዋርያ ቅዱስ ማቴዎስ በወንጌሉ በምዕራፍ 24 ቁጥር 17 ላይ መዝግቦታል። ቃሉን የተናገረው አምላካችን መድኃኔ ዓለም ክርስቶስ ኢየሱስ። ቃሉ የተነገረው ደግሞ ለ12ቱ ደቀ መዛሙርት ለቅዱሳን ሐዋርያት። ጊዜ ግብሩ ደግሞ መድኃኔ ዓለም ኢየሱስ ክርስቶስ በሥጋ ተገልጦ ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ከብሮ በምድር ላይ በተመላለሰባቸው በመዋዕለ ስብከቱ ወራት በአንድ ቀን በደብረ ዘይት ተራራ ያስተማረው የተናገረው ትምህርትን የትምህርቱ መሰረታዊው ዓላማ በክርስትናችን በእምነት በምግባር ጸንተን እስከ መጨረሻ መኖር ነው። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቅዱስ ፈቃዱ ይሁንልን። አምላካችን መድኃኔ ዓለም ክርስቶስ ኢየሱስ የእኛን ሥጋ ለብሶ ፍጹም ዘመዳችን ሆኖ በምድር ላይ በተመላለሰባቸው ወራት በቀድሞ ዘመን በምድር ላይ የሚኖሩ ኃጢአተኞች ከእግዚአብሔር ሕግና ትእዛዝ ያፈነገጡ ተንኮለኞች ያጠፉትን ሁሉ እየሰራ ሰማያዊ ሥርዓትን እየመሰረተ መላእክት የሚኖሩበትን ሥርዓትን ለሰው ልጆች እየሰራ በምድሪቱ ላይ ይመላለስ ነበር። በጥንተ ዘመን ባዕድ አምልኮን የሚያመልኩ ሰዎች ምድርንና ሰማይን አርክሰው ነበርና በሚሰዉት መሥዋዕት ምድርን በደም ሰማይን በጢስ አርክሶ ይኖሩ ነበርና መድኃኔ ዓለም ኢየሱስ ክርስቶስ ግን በምድሪቱ ላይ እየተመላለሰ በስልጣን ምድሪቷን ያነጻት ነበር ይላል። ሕሙማነ ሥጋን በተአምራቱ ሕሙማነ ነፍስን በኃጢአት የታመሙትን ፈዋሽ በሆነው ቃሉ እየፈወሰ በምድር ላይ ይመላለስ ነበርና ይላል። ከዕለታት አንድ ቀን ቅዱሳን ደቀ መዛሙርትን ይዘው ሰብስቧቸው ወደ ደብረ ዘይት ተራራ መጣ። በደብረ ዘይት ተራራም የመጨረሻ ዘመን ትምህርትን አስተማራቸው። የጥንቃቄ ትምህርትንም ነገራቸው። በዚህ በማቴዎስ ወንጌል በምዕራፍ 24 ቁጥር 17 ላይ የተጻፈው ከሰገነት አትውረዱ የሚለው ቃል የመጨረሻ ዘመን የጥንቃቄ ትምህርት ነው። መድኃኔ ዓለም ክርስቶስ ኢየሱስ ስለ መጨረሻው ዓለም ደግሞም ስለሚደረጉት ምልክቶቹ ከቅዱሳን ሐዋርያት ጋር ተነጋግረዋል። ሊያደርጉ የሚገባቸውንም ጥንቃቄ ነግሯቸዋል፣ አስተምሯቸዋል። እኛም የመጨረሻው ዘመን ዋዜማ ላይ ቆመናል። ምናልባት ዘመነ ስደትን የምናስብበት ወቅት ነው። እኛም ደግሞ በስደት ላይ ነን። ከስነ ልቦና ጀምሮ እስከ አካል በስደት ላይ ነን። እኛም በመከራ ላይ ነን። እኛም እየተፈተንን ነው። እኛም በዚህ በፈታኝ ዘመን መከራ በበዛበት ዘመን የሚሰማውና የሚታየው ሁሉ በጎ ባልሆነበት በዚህ ዘመን እንዴት እንኖር? እንዴት እንሻገር? ክርስቶስን በማመን እንዴት እንጽና? የሚለውን አምላካችን ያስተምረናል። እንዲያስተምረን ምስጢርን ሁሉ እንዲገልጥልን ቅዱስ ፈቃዱ ይሁንልን። ይህንን ትምህርት በደብረ ዘይት ተራራ አስተምሯቸዋል። የደብረ ዘይት ተራራ ልዩ ተራራ ናት። ምጽአት የተነገረባት መድኃኔ ዓለም ክርስቶስ ኢየሱስ ዳግም ሲመጣም በእግሮቹ የሚቆምባት የተለየች ተራራ የቤተ ክርስቲያን ምሳሌ ናት። ደብረ ዘይት ፍሬን የሚያፈሩ ዛፎች የሚገኙበት ተራራ ናት። እናንተም ባለ ፍሬዎች ሆኖ ለንስሐ የሚገባውን ፍሬ አድርጉ ሲላቸው በደብረ ዘይት ተራራ አስተምሯቸዋል። በደብረ ዘይት ተራራ የዘይት እንጨት የሚገኝበት ተራራ ነው። ዘይት ደግሞ በፍቅር ይመሰላል። ፍቅር ይኑራችሁ፣ ተዋደዱ፣ ተከባበሩ ሲላቸው
በዚህ ተራራ አስተምሯቸዋል። በደብረ ዘይት ተራራ የሚገኙ ዛፎች ለመስዋዕትነት የተመረጡ ዛፎች ነበር። መስዋዕት ሆነው ለእግዚአብሔር የሚቀርቡ እናንተም የተወደደ ሰውነታችሁን ለእግዚአብሔር የተወደደ መስዋዕት አድርጋችሁ አቅርቡ፣ ስትኖሩ ለክርስቶስ፣ ስትናገሩ እንደ እርሱ ትእዛዝ፣ ደግሞም ስትመላለሱት በሕጉ እየተመራችሁ ብሎ ሲያስተምራቸው በዚህ በደብረ ዘይት ተራራ አስተምሯቸዋል። የደብረ ዘይት ተራራ ጽኑዓን ክቡዳን የሚሆኑ ዛፎች የሚገኙበት ተራራ ነው። እሱም ክቡዳን ሆኖ ክቡዳነ ሕሊና ሆኖ ጽናት ይኑራችሁ። በመከራ ውስጥ እንኳ ሆናችሁ፣ በፈተና ውስጥ እንኳ ሆናችሁ ጽኑዓን ሁኑ። እግዚአብሔርን የምታመልኩ በእግዚአብሔር ተስፋ አድርጋችሁ የምትኖሩ ምእመናን ሁኑ ስላቸው ቅዱሳን ሐዋርያትን በዚህ በደብረ ዘይት ተራራ አስተምሯቸዋል። የኛ ደብረ ዘይት ቅድስት ቤተ ክርስቲያን ናት። ዛሬ ትናንት በደብረ ዘይት የተናገረ ክርስቶስ ዛሬም ለአማኞቹ፣ ዛሬም ለክርስቲያኖቹ፣ ዛሬም ለልጆቹ እነሆ ይናገራል። ጽናት እንዲኖረን እየተፈተንን እንኳን እንድናመልክ መከራ እየተቀበልን እንኳን እየተሰደድን እንኳን ምናልባት በልቦናችን ከክርስቶስ ተለይተን እንዳንጎዳ ዛሬም በቤተ ክርስቲያን ይናገረናል አምላካችን ክርስቶስ ኢየሱስ። ደርቢራ ይምቡይና ጀዴን ጎፍታ ኬኘቱ ሰገሌ ከነከንዱበት የፈይሳ አዱኛ ክርስቶስ ኢየሱስ ሄዳ ጎፍታን ኬኘ ክርስቶስ ኢየሱስ ብየ ለፋ ከነረ ዴቢዬ ወይ ተበርሲስ ድብሮ ማረም ይራፎንሸን ልቡ ሼራ ልቡ ፍነቴ ጎንከ ነመ ጎንከ ዋቀቴ ወይ ተደደቤ ተዋሂዶዳን ከበጀሜ ብየ ለፋ ከነ ወይ ተቁልቁሌ ከኩዱሪ ወሪ ቱረን ዋቀዮራ አደባአኒ ሴረሳ ከንዲገን ብየ ለፋ ከነ ወይ ተጡሬሰን ዋቀቶልፈማ ኢሳኒ ዋቄሱዳፍ አርሳ ወይ ተዲየሰን ዲገ ዋቀቶልፈማዳፍ አርሳ ዲየሰኒ ለፋ ሰሚሞ አረን ጡሬሰኒ ቱረኒቲ ከነ ቁልቁሌሱዳፍ ከለቴ አፍረኒን ብየ ለፋረ ወይ ተደደቢዬ ወረፎኒን ዱኩብሰተ ራጂሳቲን አኩማረ ዱቢሳራ ወንጌላ ማቴዎስ በቆና ኩዳ ለመረቲ ኤረሜ አርገተን ወረ ልቡዳን ዱኩብሰተን ሞ ጅራታ ሰገሌ ሳቲን ፈይሳ ብየ ለፋ ከነረ ደደቢያ ቱሬ ጎፍታን ኬኛ አርጁማሳ አገርሲሳ ቱሬ ጉያ ኬሳ ጋፈቶ በርቶታ ሳዱ ከቦታ ኩዳ ለማን ቀበቴ ወራ አመነ አኩመስኒ ከነ ኢሰመርሰኒ ወረ በረተን ገረ ቱሉ ኤጀርሳት ቶልበይ ቱሉ ኤጀርሳ ሰነረቲስ ዋይ ጡሙረ በራይቲሜ ኦፌገቹ አከቀበኒስ ኢሳን በርሲሴ ኢሳን ጋሩማን መቲሳ ጅንጅራቹ አከቀበኒቲሜ ወይ ተሰነቱሬ ሰገሌ ከነ ከንዱበት መተዱሬ ካስኔ ከንካስኔ ኩን ኦፌገኖ በረዱማ ከንጎፍተራ አመንቶታፍ ከነሜዳ ኤኙምቱ ደርቢራ ኤኙምቱ ለፈ ከበጃራ ኤኙምቱ ኦልኬይን ሰሳራ አከምቡኔ ጀዴ ጎፍሰን ኬኛ በሩምሰ በርሲሴዳ ቱሉኔ ጀርሳ ብቅልቱ ወንጭጭሞን በሮታ ዴራ ከን ጅራተን ጀባቶን ኢዶረት አርገመኒዳ ቱሉኔ ጀርሳ መነ ክርስቲያናቲን ፈኬፈምቲ እስኒስ ከን ጀባተን በረከን ደርቢተን ከን ኦብሲተን ታዮ ጉጀዱ ቱሉ ከነቲ ሳምበርሲስ ቱሉ ከነራ ሙከ ዘይቲቱ ጅራ ጩንፈሜሌ ዘይቲ ከንተው ዘይቲን ሞ ፈኬኛ ጃለላቲ መነ ክርስቲያና ኬሰት ጃለለ ቀባዳ ኦቱመ ቆረምተን ኦቱመ ረከተን ኦቱመ ጅበምተኒስ ሲንጃለለ ቀባዳ የጉ ጀዱ ቱሉ ሰነረቲ ሳምበርሲሴ ቱሉ ኤጀርሳ ዮካን ሞ ቱሉ ደብረ ዘይት ጀኔዋ ምኑ ጋራ ከነረቲ ብቅልቶተ ፍሪ ቀበን ፍሪን ሳኒስ ከኛ ተመንቱ ጅራ ኢስኒስ ወረ ፍሪን ኬሰኛ ተሙታ ጨልስተን እንጆሪና ፍሪ ጋቢ ቡፈዳ ቀጄሉማ ሆረዳ ጋሩማ ደንጅራዳ ወይ ተሳን እንጀዱ በሩምሰ ከነ ኢሳኒን በርሲሴ ጅራ ቱሉ ዘይት ረብቅልቶታ አርሳ ዳፍለ ተመንቱ ጅራ ኢስኒስ ኦፊ ኬሰን አርሳ ታሲሳ ዋቀፎፍ ኬሳ ይጉጀዱ ቱሉ ከነረት ኢሳን በርሲሴ እንግዲህ ቅዱሳን ሐዋርያት ተሰብስበው ወደ መድኃኔ ዓለም ወደ ክርስቶስ ኢየሱስ መጡና ስለ ዓለም ፍጻሜ ጠየቁት። ጌታ ሆይ የዓለም ፍጻሜ መቼ ነው? ምልክቶቹስ ምን ምን ናቸው? አንተ ስትመጣስ ምን ይከሰታል? እንዴት እንወቅ ብለው ጠየቁት። መድኃኔ ዓለም ክርስቶስ ግን ትምህርቴን ለማሳጠር ያህል ለሰዓታችን ብዙ ከተናገረው አንፃር ጥቂት ነገሮችን ብቻ እናገራለሁ። ምልክቶቹን ከማወቃችሁ በፊት አላቸው። ትምህርተ ምጽአትን ከማወቃችሁ በፊት የሚከሰቱትን ነገሮች ከማወቃችሁ በፊት ምልክትን ከመከተላችሁ በፊት ተአምርን ተከትላችሁ ከመጥፋታችሁ በፊት በተአምርና በምልክቶች ላይ ተመርኩዛችሁ አምላካችሁን ከማምለካችሁ በፊት
አንድ ጥንቃቄ ነገራቸው። በዚህ በቅዱስ ማቴዎስ በምዕራፍ 24 ቁጥር 4 ላይ ማንም እንዳያስታችሁ ተጠንቀቁ አላቸው። ኖ ዋን ዲሲቭስ ዩ፣ ማንም እንዳያስታችሁ ተጠንቀቁ። እስቲ ከኔ ጋር በሉ፣ ማንም እንዳያስታችሁ፣ ማንም እንዳያስታችሁ ተጠንቀቁ። ምን በሉ? ምልክቶቹን ከማወቃችሁ በፊት፣ ክርስቶስ መቼ እንደሚመጣ ከማወቃችሁ በፊት፣ ስለ ምጽአቱ ከማሰባችሁ በፊት፣ ነገሮችን ከመመርመራችሁ በፊት ማንም እንዳያስታችሁ ምን በሉ? ንገሩኝ። ማንም እንዳያስታችሁ ምን በሉ? ማቴዎስ ወንጌል በምዕራፍ 24 ቁጥር 4 ላይ የተመዘገበው ኃይለ ቃል ስለ ክርስቶስ መንግስት ከማሰባችሁ በፊት። ምክንያቱም ጥንቃቄ የተሞላውን ሕይወት የመራ ሰው ነው መንግሥተ ሰማያትን መውረስ የሚችል። ወደ ክርስቶስ መድረስ የሚችለው ሰው እርሱ ምድራዊውን ፈተና ተቋቁሞ የጸና ሰው ነውና እንዳይሳሳት ከስህተት ራሱን ጠብቆ ቤተሰቦቹን ጠብቆ ሀገሩን ጠብቆ መኖር የሚችል ነው በህብረት መንግሥተ ሰማያትን መውረስ የሚችል። ስለዚህ ማንም እንዳያስታችሁ ተጠንቀቁ ብሏቸው መድኃኔ ዓለም ክርስቶስ ኢየሱስ በምድር ላይ በተገለጠባቸው ወራት መንግሥተ ሰማያትን በልቦናችን አንጾ ነበረ። የሚናገራቸው ሰማያዊ ነገሮች፣ የሚያስተምራቸው ሕይወት ያላቸው ትምህርቶች መንግሥተ ሰማያትን በልቦናችን አንጸው ነበረ። አሁን ግን አላቸው ቅዱሳን ሐዋርያትን፣ እኔ በልቦናችሁ ላይ ያነጽኳትን መንግሥተ ሰማያትን ከልቦናችሁ ፍቆ ምድራዊውን መንግሥት ሰይጣናዊውን መንግሥት ሊያንጽባችሁ የሚተጋ ሰይጣን አለ። መንግሥተ ሰይጣን በልቦናችሁ እንዳይታነጽ ማንም እንዳያስታችሁ ምን በሉ? ማንም እንዳያስታችሁ ምን በሉ? አሳሳቾች መምጣታቸው ግድ ነውና የክርስቶስ መንግሥት ከልቦናችን እንዲፋቅ ስለ ነፍሳችን እንድንረሳ ሥጋውያን ብቻ ሆነን እንድንኖር የሚያሳስቱ ይመጣሉና ምን አድርገው? እውነትን ወደ ሐሰት ቀይረው፣ ቅድስናን ወደ ርኩሰት ቀይሮ፣ አምልኮተ እግዚአብሔርን ወደ አምልኮተ ጣዖት ቀይረው፣ ደግሞ ሕይወትን ወደ ሞት ቀይረው የሚያሳስቱ ይመጣሉና ማንም እንዳያስታችሁ ምን በሉ? ንገሩኝ። ማንም እንዳያስታችሁ ምን በሉ? ተጠንቀቁ። አያችሁ፣ እውነተኛ ክርስትና መጠንቀቅ። ብዙዎች እየሳቱ ነውና በዘመናችን አንድ ፋዘር ታድሮስ ዲያቆን ማላቴ የሚባል የቤተ ክርስቲያን አባት አለ። ክርስቶስ ከነማን እንድንጠነቀቅ ነው ያስተማረን? እንድንጠነቀቅ ያስተማረን ከነማን ናቸው? ተጠንቀቁ ያለን ከነማን እንድንጠነቀቅ ነው ብሎ አሳሳቾቹን ይዘረዝራል። ቅዱስ ታድሮስ ማላቲ ፋዘር ጃቆብ ማላቲ ከሚያነሳቸው መካከል የመጀመሪያው who only appear to resist the truth under the cover of religion itself። ከነዚህ ተጠንቀቁ ይላል። who only appear to resist the truth under the cover of religion itself። በሃይማኖት ካባ ስር ተደብቀው፣ በደንብ ስሙኝ፣ በሃይማኖት ካባ ስር ተደብቀው እውነት ክርስቶስን፣ እውነት ቤተ ክርስቲያንን፣ እውነተኞች ክርስቲያኖችን ከሚቃወሟቸው ተጠንቀቁ። በምን ካባ ስር ተደብቀው? ንገሩኝ በማርያም፣ በምን ካባ ስር ተደብቀው? እንዲህ ነው የሚላቸው who only appear to resist the truth። የሚገለጡት የሚመጡት እውነትን ለመቃወም ነው። ምንን ለመቃወም? ግን እነማንም መስለው ይመጣል? አማኞችን መስለው ይመጣል። ካህናትን መስለው ይመጣል። አገልጋዮችን መስለው ይመጣሉ። የክርስቶስን ስም እየጠሩ እኛስ በኢየሱስ አምነናል እያሉ፣ ነገር ግን ስራቸው ምንድነው? ማሳሳት ነው። ክርስቲያኖች ከነዚህ ተጠንቀቁ ብሏል። የሚመጡት በክርስቶስ ስም፣ የሚቃወሙትም የማንን ስም? ንገሩኛ፣ የማንን ስም? የክርስቶስን ስም። ከነዚህ ተጠንቀቁ ነው ያለን ጌታ ኢየሱስ ክርስቶስ። እውነትን ሬዚስት ለማድረግ ነው የሚገለጡት የሚመጡት ራሷል የሚገለጡት በክርስቶስ ስም። የሚቃወሙት ግን ክርስቶስን፣ እውነተኛ የሆነውን ክርስቶስን ይቃወሙታል። እውነተኛይቷን ቤተ ክርስቲያንን ይቃወማታል። እውነተኞች ክርስቲያኖችን ይቃወሟቸዋል። ስለዚህ እነዚህ እንዳያስታችሁ ምን በሉ? ንገሩኛ፣ ምን በሉ? ተጠንቀቁ። ለዚህ ነው በረከቱ ይደርብንና ታላቁ ሐዋርያ ሊቀ ሐዋርያት ቅዱስ ጴጥሮስ በዚህ በሁለተኛ ጴጥሮስ በምዕራፍ 3 ቁጥር 17 ላይ ወንድሞች ሆይ፣ ወዳጆች ሆይ
በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወርዱ ተጠንቀቁ ይላል። በማን ስህተት ተስባችሁ ንገሩኛ? በማን ስህተት? በአመፀኞች። ቅዱስ ዳዊትም እንዳለ ልብ በኃጢአተኞች አትቅና፣ በኃጢአተኞች፣ በተንኮለኞች፣ በበደለኞች፣ በአመፀኞች ልብ አትቅና እንዳለ ቅዱስ ዳዊት በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት፣ ከራሳችሁ ቅድስና፣ ከራሳችሁ ሂዩማኒቲ፣ ከራሳችሁ ሰብአዊነት ክርስቲያን እንዳትወርዱ ምን በሉ? ተጠንቀቁ ነው የጌታ ትምህርት። ይቀጥልና ፋዘር ታድሮስ ማላቲ who separates us from the soul bridegroom Jesus Christ the Almighty God ከሰማያዊው ሙሽራ ከክርስቶስ ከአምላካችን ከሚለዩን ነገሮች ሁሉ እንጠንቀቅ ይላል። ከማ ከሚለዩን? ከክርስቶስ በሉኛ። ከማ ከሚለዩን? ክርስቶስ። ከሰማያዊው ከነፍሳችን ሙሽራ ከሕይወታችን ከክርስቶስ ከሚለዩን ነገሮች ሁሉ እንጠንቀቅ፣ አሳሳቾች ናቸውና። ይህንን ደግሞ ሲዘረዝር ጃቆብ ማላቲ የመጀመሪያው የሥጋ ምኞቶቻችን ናቸው ይላል። ከክርስቶስ የሚለዩ የምን ምኞቶቻችን? የመጀመሪያው ከክርስቶስ ሰውን የሚለየው የሥጋ ምኞቱን ክርስቲያኖች፣ ስካር ከክርስቶስ ይለያል። ሐሜት ከክርስቶስ ይለያል። ዝሙት ከክርስቶስ ይለያል። በአጠቃላይ ጥላቻ ምኑ የሥጋ ፍሬ የሥጋ ነገር ሁሉ ሰውን ከክርስቶስ ይለያል። ስለዚህ ይላል ቅዱሱ ሲናገር በሥጋችሁ እንኳ ተታላችሁ ከክርስቶስ እንዳትለዩ ከራሳችሁ ምን በሉ? ንገሩኛ። ከራሳችሁ ምን በሉ? ተጠንቀቁ። ያ ታላቁ አባት ያ ታላቁ መነኩሴ ሲጸልይ በሕይወት ዘመኑ ጌታ ሆይ ከጠላቶቼ እኔ እጠነቀቃለሁ፣ ከሰይጣንም እኔ እጠነቀቃለሁ፣ ከልቡሰ ሥጋ አጋንንትን ሰይጣንን ተከትሎ የሰይጣንን ግብር ከሚሰሩት ከነዛም እጠነቀቃለሁ፣ አንተ ከራሴ ጠብቀኝ ነበር ሲል ነበር። ከራሴ ጠብቀኝ፣ ተታልዬ እንዳልወድቅ፣ በሥጋዬ ምኞት ከክርስቶስ እንዳልለይ፣ በሥጋዬ ምኞት ለቤተ ክርስቲያን ሳልታዘዝ እንዳልቀር ጌታ ሆይ አንተ ጠብቀኝ። ስለዚህ ከራሳችሁ ተጠንቀቁ ነው ሐዋርያው እያለ ያለው። ከራሳችሁ ተጠንቀቁ፣ ከራሳችሁ ምኞት። ምክንያቱም ሰው ሁሉ በምኞቱ ተታሎ ይወድቃልና። በሰይጣን ከመፈተናችን በፊት የሚፈትነን ሥጋችን ነው። ክርስቲያኖች ክፉ ሐሳባችን በልቡናችን ላይ የበቀሉ ከክርስቶስ ሕግ ያፈነገጡ ምኞቶቻችን ናቸው የሚያሳስቱ። ከነዚህ ራሳችሁን ጠብቁ ይልና የመጨረሻው ደግሞ ብሎ ሲያመጣ አንቲክራይስት ይለዋል። ከሐሰተኛ ክርስቶስ ተጠንቀቁ። ከምን አይነት ክርስቶስ? ከምን አይነት ክርስቶስ? አንቲክራይስት ይለዋል። ከክርስቶስ ተቃዋሚ ተጠንቀቁ። ከጊዜያችን አንጻር የክርስቶስ ተቃዋሚ ተብሎ በመጽሐፍ ላይ የተነገረው የመጀመሪያው መንግስታዊ ስርዓት ነው። ሌላኛው ደግሞ በመጨረሻ ዘመን የሚገለጠው የሰውን ሥጋ ለብሶ 666 ተብሎ በራእየ ዮሐንስ ላይ የተገለጠው የሰው ሥጋን የለበሰ ክርስቶስን የሚቃወም በመጨረሻ ዘመን የሚነሳ። ዛሬ በምድራችን ላይ ብዙ ነገርን እየተመለከትን ነው። እስኪ ቢሮአችሁን ፈትሹ። የምትሰሩበትን መስሪያ ቤትን እስኪ አይታይታ አድርጉ። የምትኖሩበትን የምትውሉበትን ሰፈራችሁን ተመልከቱ እስኪ። ሁሉም የክርስቶስ ተቃዋሚ እኮ ነው። አሁንማ ክርስቲያን ፊልድ አይወጣም መስቀል ያሰረ። እኛ ቤተ ክርስቲያንን ያስከብራሉ ብለን ያሰብናቸው ሰዎች ወደ ላይ ጫፍ ድረስ ሲወጡ መስቀላቸው ይጠፋል፣ በክርስትናቸው ያፍራሉ። ከዚህ በላይ ለዓለም መገዛት የታለ? አንድ የኦርቶዶክስ ልጅ እንዴት በሃይማኖቱ ያፍራል? ባለስልጣን ነው። እንዴት ያፍራል በሃይማኖቱ? በክርስቶስ ይታፈር? እንዴት በቤተ ክርስቲያኑ ያፍራል? ተጠንቀቁን ያለን ክርስቶስ። ብዙ ፈተና አለ፣ እንድንጠነቀቅ ቅዱስ ፈቃዱ ይሁንልን። ኦፌ ገዳይ ጎፍታ ከኘት። ለዚህ እኮ ነው ራእየ ዮሐንስ ምዕራፍ 14 ቁጥር 6 ላይ የዕለቱ ላይ ስትመለከቱ በምድርም በሚኖሩ አሕዛብ ለቋንቋ ለወገንም ሁሉ ይሰብክ ዘንድ ወንጌል የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይንና ምድርን
ባህርንና ውሃንም የውሃንም ምንጮች ለሰራው ስገዱለት እያለ ይናገር ጀመረ ይላል። የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ። ማንን ፍሩ? ማንን ፍሩ? የፍርዱ ሰዓት ደርሷልና፣ የመከራ ሰዓት ደርሷልና፣ የክርስቶስ ዳግመ ምጽአት ደርሷልና፣ ሊወስደን ሊሰበስበን ወደ መንግስቱ ወደ ዘላለማዊ ቤቱ ሊወስደን ጊዜው ደርሷልና እግዚአብሔርን ፍሩ። ሰውን አይደለ ምድራዊ ስርዓትን አይደለ መፍራት እግዚአብሔርን ነውና ማንን ፍሩ? እግዚአብሔርን ፍሩ ያለ ቅዱሱ ይናገራል። እግዚአብሔርን ፍሩ። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ እንዲጠነቀቁ የጥንቃቄ ትምህርትን ካስተማራቸው በኋላ ጥቂት ነገር ነግሯቸዋል ለቅዱሳን ሐዋርያት። በዚህ በማቴዎስ ወንጌል በምዕራፍ 24 ከቁጥር 6 እስከ 8 ላይ ስታነቡ ጭብጥ ሐሳቡ ጦርንና የጦርን ወሬ ትሰማላችሁ አላችሁ። በመጨረሻ ዘመን ጦርንና የጦርን ወሬ ትሰማላችሁ። ቅዱሳን ሐዋርያት ጦርንና የጦርን ወሬ ትሰማላችሁ። ይሄ የመጨረሻ ዓለም ምልክት ነው። የዓለም ፍጻሜ ምልክት ነው። የክርስቶስ መምጫ ምልክት ነው። ጦርንና የጦርን ወሬ በሰማችሁ ጊዜ የክርስቶስ መምጫው እንደደረሰ የፍርዱ ሰዓት እንደደረሰ አስባችሁ ማንን ፍሩ? ንገሩኛ። ማንን ፍሩ? እግዚአብሔርን ፍሩ። የመምጫው ሰዓት ደርሷልና የፍርዱ ዋዜማ ላይ ቆማችኋልና በዚያን ጊዜ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል አላችሁ። እያየን ነው በደንብ። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ምን ማለት ነው? ያላመኑት ከሃዲያን መናፍቃን በአማኞች ላይ ይነሳሉ ነው። አንድም ተብሎ ሲተረጎም ደግሞ ክርስቲያኖች በክርስቲያኖች ላይ ይነሳሉና የእግዚአብሔር ሕዝብ የተባሉት ክርስቲያኖች ናቸውና ልጆቹ ወገኖቹ የተባሉት ሕዝቦቹ የተባሉት ክርስቲያኖች ናቸውና ሕዝብ በሕዝብ ላይ ይነሳል ማለት ክርስቲያን በክርስቲያን ላይ ይነሳል ነው። ሰምታችሁኛል? ክርስቲያን በክርስቲያን ላይ የክርስቲያን መንግስት በክርስቲያን መንግስት ላይ ይነሳልና ራሽያንንና ዩክሬንን መመልከት እኮ በቂ ነው። ሁለቱም አንድ ዶግማ ያላቸው የኦርቶዶክስ ሀገራት ናቸው። አንድ አስተምሮ ተመሳሳይ አስተምሮ ያላቸው በደንብ እኮ ተመልክተነዋል። ክርስቲያንም በክርስቲያን ላይ ሲነሳ እኛ በደንብ ተመልክተነዋል። ስለዚህ የፍርዱ ሰዓት ደርሷልና ማንን እንፍራ? እግዚአብሔር። ከዛ ይልና በምድር ሁሉ ላይ አለ በተለያየ ቦታ ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። ረሃብ ይሆናል፣ ቸነፈር ይሆናል፣ የምድር መናወጥ ይሆናል። አሁንስ ይላል ቅዱስ ዮሐንስ አፈወርቅ ወንጌሉን በተረጎመበት ትምህርቱ ላይ አሁንስ ረሃብ ሰውን ከክርስቶስ የሚለየው ነው አይደለም፣ ቸነፈሩም ሰውን ከክርስቶስ የሚለየው ነው አይደለም። ነገር ግን ሰይጣን ለማስፈራሪያነት ሰውን ተስፋ ለማስቆረጥ የሚጠቀምበት ነው ይላል ቅዱስ ዮሐንስ ሲናገር። ሰይጣን wishes to destroy the human emotions የሰውን ፊሊንግ የሰውን ኢሞሽን ዲስትሮይ ለማድረግ ክርስቲያኖችን የሚረዳቸው አምላክ እንደሌለ ለማስመሰል ከዚህ በኋላ በቃ ሁሉ ነገር እንዳለቀላቸው ተስፋ እንደሌላቸው አድርጎ ለማሳየት ሰይጣን የሚጠቀምበት ነው እንጂ ረሃብ፣ ቸነፈር ሰውን ከክርስቶስ የሚለይ ነው አይደለም። የምድር መናወጥም እንዲሁ። ለዚህ ነው ቅዱስ ጳውሎስ እንደውም ሲናገር ወደ ተሰሎንቄ ሰዎች በላከው በአንደኛ መልእክቱ ላይ የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሮ እንዳትናወጡ ያ ዓመፅ ሰው የጥፋት ልጅ እርሱ ሳይገለጥ ዓለም መጨረሻ አይሆንምና እያለ ጥቂት ዘመናት ደግሞ እንደሚቀሩ እነዛን ዘመናት እግዚአብሔርን በመፍራት የንስሐ ፍሬም በማፍራት መኖር እንዳለብን ሲናገር ትመለከቱታላችሁ። ይህ ሁሉ የሚሆነው ነገር ግን ይላል ብዙውን ከዘረዘረ በኋላ all these are the beginning of the sorrows እነዚህ የሚጣር መጀመሪያዎች ናቸው። የሚበልጥ መከራ ገና አለ ከኋላ፣ እነዚህ የሚጣር መጀመሪያ ናቸው ይላቸዋል። ከዛ ይልና ይላል የሚገርም ቃል አለ በዚህ በማቴዎስ ወንጌል በምዕራፍ 24 ከቁጥር 9 እስከ 10 ስታነቡ worshiping the Christ the Jesus of Nazareth crying at the time በዛን ዘመን ይላል ክርስቶስ ኢየሱስን አምላክ ነው ብሎ ማመን ወንጀል ይሆናል ይላል። ምን ይሆናል? አረ በማርያም ንገሩኝ፣ ምን ይሆናል? ክርስቶስ አምላክ ነው ብሎ ማመን፣ ክርስቶስ ጌታ ነው፣ የጌቶች ጌታ ነው፣ የአማልክት ሁሉ አምላክ፣ የነገስታት ሁሉ ንጉሥ ነው ብሎ ማመን፣ እርሱ በመጀመሪያ የነበረው ቃል ነው ብሎ ማመን ወንጀል ይሆናል ይላል። በዚህ ዘመን ማንም እንዳያስታችሁ ምን በሉ? ንገሩኛ። ማንም እንዳያስታችሁ ምን በሉ ይልና ሐሰተኞች ነቢያቶች ይነሳሉ ብዙዎችንም ያስታሉ ይላል። ምን አይነት ነቢያቶች? መጽሐፉ እኮ ይላቸዋል። ምን አይነት ነቢያቶች? በዘመኑ የሚነሱት ነቢያት
ምን አይነት እንደሆኑ ሲናገር ሐሰተኞች ነቢያቶች ይነሳሉ፣ ብዙዎችንም ምን ያደርጋሉ? ያስተምራሉ ነው፣ ያሳምናሉ ነው፣ ለጽድቅ ያደርሳሉ ነው፣ ለቅድስና ያደርሳሉ ነው፣ ወደ መንግሥተ እግዚአብሔር ያሻግራሉ ነው። ምን ያደርጋሉ? የሚነሱት ምን ለማድረግ ነው? በደንብ ንገሩኝ። ምን ለማድረግ? ያስታሉ ነው የሚለው መጽሐፍ። ስለዚህ ከነዚህ ሁሉ ምን በሉ ነው የተባለው? ተጠንቀቁ። ከዛ ይልና በዛን ዘመን ለሚጸንሱ ጸንሰውም ለሚወልዱ ወዮላቸው። ሰምታችሁኛል? ምክንያቱም ዘመኑ ዘመነ ስደት ነው፣ የመከራ ዘመን ነው። ክርስቲያኖች የሚሰደዱበት ዘመን ነው። ሳያጠፉ ሳይበድሉ የሚሰደዱበት፣ የሚገረፉበት፣ የሚሰቀሉበት፣ ለስቃይ ለሞት ተላልፈው የሚሰጡበት ዘመን ነውና በዛን ዘመን ለሚጸንሱ ጸንሰውም ለሚወልዱ ወየውላቸው ይላል። ምክንያቱም በስደት ላይ ይወልዱላ የተወለዱት ልጆች ፍትፍት የሚበላ የሚጠጣ ብሎ ያስቸግሯቸዋልና መከራ ዘመን ነውና። አንድም ተብሎ ደግሞ በቤተ ክርስቲያን ሊቃውንት ሲተረጎም ጸንሰው ለሚወልዱ ማለት ኃጢአትን ባህልዮ ጸንሰው በነቢብ ወልዶ በገቢር ለሚያሳድጉ ወየውላቸው መከራ ነፍስ አለባቸውና። ጸንሰው ለሚወልዱት ማለት ለእናቶች ለሴቶች ብቻ አይደለም። በምስጢር ሲነገር በዚያን ጊዜ አለ ጸንሰው ለሚወልዱት ወየውላቸው ማለት ኃጢአትን ባህልዮ ጸንሰው ኃጢአትን በማሰብ ጸንሶ በነቢብ በመናገር ወልዶ በመስራት ደግሞ ለሚያሳድጓት እንደ ቤት ሰርተው ለሚኖሩባት ወየውላቸው የነፍስ መከራ አለባቸውና። የምን መከራ አለባቸውና? የምን መከራ? በማን ፊት ይጠየቃሉና? እግዚአብሔር ፊት ይጠየቃሉና። ኃጢአትን በማሰብ በመናገር ደግሞም በመስራት ለሚኖሩ ንስሐ ለማይገቡ ለማይቆርቡ ለቤተ ክርስቲያን ለማይታዘዙ የሃይማኖታቸው ነገር ግድ ለማይላቸው ለነዛ ወየውላቸው የነፍስ መከራ አለባቸው። በክርስቶስ ፊት ቆመው ይጠየቃሉና ወደ እሳትም ደግሞ ይነዳሉና ይላል። ከዚህ ይሰውረን መድኃኔዓለም። አንድም ደግሞ ጸንሰው ለሚወልዱት ማለት ምእመናንን በትምህርት ጸንሰው ምእመናንን በትምህርት ወልደው ምእመናንን በትምህርት ለሚያሳድጉ ለማምህራነ ቤተ ክርስቲያን ወየውላቸው ለሞት ለመከራ ተላልፈው ይሰጣሉና መከራ ሥጋ አለባቸውና። የምን ሥጋ አለባቸውና? የሥጋ መከራ ይሰደዳሉና ለሞት ተላልፈው ይሰጣሉና ክርስቶስን ስለሰበኩ እውነትን ስለተናገሩ ብቻ። ነገር ግን ምን አለ ቅዱስ ማቴዎስ ሐዋርያው? ነገር ግን አለ እናንተ ግን ሥጋን የሚገድሉትን አትፍሩ፣ ነፍስንና ሥጋን መግደል የሚችለውን ክርስቶስን ብቻ ምን አድርጉ? ፍሩ እያለ ሲናገር ትመለከቱታላችሁ። ከዛ ይልና እንደው ስደታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ ይላል። ስደታችሁ በክረምት እንዳይሆን የማይቀር ነውና መከራ አይቀርም፣ ስደቱ አይቀርም። በስደት ውስጥ ሆኖ መጽናት ነው እንጂ ቅዱስ ገብርኤል ለጻድቁ ዮሴፍ እንደተናገረው እስክነግርህ ድረስ በዚያው ተቀመጥ ነውና ነገሩ። መከራው እስኪያልፍ ድረስ እግዚአብሔር ለክርስቲያኖች ያዘጋጀው መውጫ ይኖራል። መከራው እስኪያልፍ፣ ስደቱ እስኪያልፍ፣ ይሄ መሰደዱ እስኪበቃ ድረስ እግዚአብሔር መውጫውን ለክርስቲያኖች ያዘጋጃልና በመከራ ውስጥ ሆናችሁ ቆዩም አለ በእግዚአብሔር ዘንድ። እስክነግርህ ድረስ በዛው ምኑን ነው በዛው ተቀመጥ፣ እስክነግርህ ድረስ። ለዚህ እኮ ነው ዛሬ መልእክቱ ላይ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ እንዲህ ብሎ ነበር የተናገረው። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፊተኛው ጋር ደግሞም ከፈተናው ጋር መውጫውን ደግሞ ያደርግላችኋልና። ለሰው ከሚደርሰው በላይ አዎ ታማርራላችሁ፣ ተፈትነናል እያላችሁ በስቃይ ውስጥ ወድቀናል እያላችሁ ታማርራላችሁ፣ በእግዚአብሔር ላይ ታጉረመርማላችሁ። እንደኔ የተፈተነው ሰው በአሁኑ አለን ብላችሁ ትጠይቃላችሁ። ለሰው ከሚሆነው በላይ የደረሰባችሁ ፈተና የለም። ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው የተባለ። ከምትችሉ በላይ አትፈተኑ፣ መሸከም የምትችሉትን ያህል ብቻ ትፈተናላችሁ። እግዚአብሔር ግን አለ ለሚያምኑት ነገር ሁሉ ለበጎ ነው ብሎ ለሚያምኑት ከፈተናው ጋር መውጫውን ያዘጋጅላቸዋል ነው የተባለው። ክብር ምስጋና ለስም አጠራሩ ይሁን። ክርስቲያኖችን የማይረሳ ሁሌም ቢሆን መውጫውን የሚያዘጋጅ እግዚአብሔር ፈተናው ሁሉ ሲመጣ፣ ዛሬም ፈተና ላይ ነን። መነጋገር አያስፈልግም። እንደምታውቁት ለነዚህ ሁሉ ፈተናዎች መውጫውን ማን ያዘጋጃል?
ንገሩኝ በማርያም ማን ያዘጋጃል? ከፍ አድርጋችሁ ይህንን የማይረሳንን አምላክ አመስግኑ። ክብር ምስጋና ለስም አጠራሩ ይሁን። ፈተናውን ሁሉ ያዘጋጃል ነው የተባለ። ወደ መጨረሻ ስንመጣ ይህንን ሁሉ ከነገራቸው በኋላ በሉ ከሰገነት አትውረዱ አላቸው። ከምን አትውረዱ? ንገሩኛ፣ ከምን አትውረዱ? ሰገነት ከፍ ያለ ስፍራ ነው። ሰገነት የክብር ምሳሌ ነው። ሰገነት የመንፈሳዊነት ምሳሌ ነው። ከሰገነት አትውረዱ ማለት ልዕልና ነፍስ ያለው ወደ ሥጋ ልዕልና አይውረድ ማለት ነው። ሰምታችሁኛል? የነፍስ ልዕልና ያለው ሰው በጾም በጸሎት በስግደት ትሩፋትን በመስራት ጸንቶ ያለ ሰው ወደ ሥጋ ልዕልና አይውረድ። ወደ ሥጋ ሥራ ወደ ኋላ አይመለስ። ጾሙን፣ ጸሎቱን፣ ስግደቱን እንዳያቋርጥ። ይህ ነው ከሰገነት አለመውረድ። ምክንያቱም በነፍስ ልዕልና መቆየት መጾም፣ መጸለይ፣ መስገድ፣ ትሩፋትን መስራት፣ የጽድቅን ሥራ በጎ ሥራን መስራት በሰገነት መኖር ነውና። በምን መኖር ነውና? በከፍታ ከእግዚአብሔር ጋር መኖር ነውና። ከሰገነት አትውረዱ ማለት ጾማችሁን፣ ጸሎታችሁ፣ ስግደታችሁን አታቋርጡ። ሃይማኖትን ከምግባር ደርማችሁ በመጽናት ኑሩ እያለ ቅዱስ ዮሐንስ አፈወርቅም ይናገራል። ከዛ ይቀጥልና የነፍስ ልዕልና ያለው ማለት ይላል እግዚአብሔር አምላክ ነው ብሎ አምኖ ደግሞ በምግባርም ጸንቶ የሚኖር ሰው ነውና ከዚህ ወደ ኋላ እንዳትመለሱ። ክርስትናችሁ ማንነታችሁን ጠብቃችሁ መንፈሳዊነታችሁን ጠብቃችሁ ማንን እየፈራችሁ? ማንን እየፈራችሁ? የምን ቀን ደርሰዋልና? የፍርድ ቀን ደርሰዋልና ከሰገነት አትውረዱ፣ ወደ ኋላ አትመለሱ። አንድም ከሰገነት አትውረዱ ማለት ማመን ልዕልና ነውና ወደ ክህደት አትመለሱ። ወዴት አትመለሱ? ወደ ክህደት፣ ወደ ምንፍቅና አትመለሱ። ክርስቶስን ማመን በሰገነት መኖር ነው። የመንፈሳዊነት የታላቅነት የክብር ምሳሌ ነው። ከማመን ወደ ኋላ ወደ ክህደት ወደ ምንፍቅና ዓለም አትመለሱ። ወደ ዓለማዊነት ከመንፈሳዊነት ወደ ዓለማዊነት አትመለሱ። ዓለም በቃኝ ብሎ እግዚአብሔርን ብሎ ዓለምን ክደው ለዓለም ሙተው ለእግዚአብሔር እኖራለሁ ብሎ ተለይቶ ወደ ገዳም የመጣም ብኖር ተመልሶ ወደ ሥጋ ዓለም አይምጣ። ተመልሶ ነገር ዓለምን አይፈልግ። ተመልሶ የዓለምን ጥቅም አይፈልግ። ይህ ከሰገነት መውረድ ነውና በሰገነት ላይ እንዲጠብቀን ቅዱስ ፈቃዱ ይሁንልን። ከዛው ይቀጥልና ከሰገነት አትውረዱ ማለት ይላል አንድም ልዕልና ነውና ክህነት ያለው ክህነቱን ይጠብቅ። ክህነት ያለው ምኑን ይጠብቅ? ክህነት ያለው ምኑን ይጠብቅ? ይህ ለአባቶች ለካህናት ብቻ የሚነገር እንዳይመስላችሁ። ምእመናንም ክህነትን የመጠበቅ ግዴታ አለባቸው። ክህነትን የመጠበቅ ግዴታ እንዴት አድርገው? ለካህናት በመታዘዝ ለካህናት ፈተና ባለመሆን ደግሞ ወላጆችም ሴት ልጆቻቸውን ለንጽህና ለቅድስና ይደርሱ ዘንድ ለዲያቆናትም ምስት የሆኑ ዘንድ በማዘጋጀት ክህነት ከሌለች ቤተ ክርስቲያን የለችም። ቤተ ክርስቲያን ያለ ክህነት ምንም ናት። ክህነት ከሌለ ጥሩ የተቀደሰ የተባረከ ጋብቻ አይኖርም። የተባረከ ጋብቻ ከሌለ ጥሩ ምእመን አይኖርም። ጥሩ ምእመን ከሌለ ደግሞ ራሷ ቤተ ክርስቲያኗ አትኖርም። የሰርክሉን እየጠበቀ ይሄዳል። ክህነት ከሌለ ቁርባን የለም፣ መዳን የለም ማለት ነው በአጠቃላይ። ስለዚህ ክህነት ያለው ምኑን ይጠብቅ? ምእመናንም ክህነትን እንድጠብቁ ፈተና ባለመሆን። በዚህ ዘመን ብዙ ፈተናዎች አሉ። ብዙ ባንነጋገር መልካም ነው። አንድ ቅዱስ አምብሮስ የሚባል አባት እንዲህ ብሎ ያጠቃልላል። ቅዱስ አምብሮስ የሚባል የቤተ ክርስቲያን ሊቅ he who is in God's field working for the account of the Lord Jesus he shouldn't look back in confusion. ክርስቶስን አምነው እኔ አማኝ ነኝ ብሎ ዓለምን ንቀው ክርስቶስን ተከትሎ የወጣ ማንኛውም ሰው ቢኖር ለፈተና ብሎ ለሚደርስበት ስቃይ ብሎ ለሚገጥመው መከራ ብሎ በፍጹም ይላል ወደ ኋላ ይመልከት። ወደ ኋላ ምን አይበል? ወደ ኋላ ምን አይበል? ይህ ከምን አለመውረድ ነውና ከሰገነት አለመውረድ ነውና። ስለዚህ የክርስቶስ ትምህርት ሁሌም ቢሆን ከምን አትውረዱ ነው። ከምን አትውረዱ? ከሰገነት አትውረዱ። ክርስትናችሁን ጠብቃችሁ
መንፈሳዊነታችሁን ጠብቃችሁ፣ ትልቅነታችሁን ጠብቃችሁ። የኢትዮጵያ ሕዝብ ትልቅ ሕዝብ ነው። ጥሩ ስነ ልቦና ያለው ሕዝብ ነው። ከአምላኩ ጋር በፍጹም የተጣበቀ ሕዝብ ነው። እሱን ጠብቃችሁ ኑሩ ነው። ዓለማዊነት አይግባችሁ። አሁን ብዙ ነገር እያየን ነው በልጆቻችን አረን። ወላጆች ልጆቻችሁ ውሏቸው የት ነው? አዳራቸው የት ነው? ታውቁታላችሁ። ብዙ ዘመን በሰላም በፍቅር ኖረን በዚህ ዘመን ላይ ደርሰን ግን እየተፈተንን ነው። ልጆቻችን የባዕድ አምልኮ ተከታዮች እየሆኑብን 666ን እየተከተሉ ገንዘብን ወደው እኛንም ጭምር ቤተክርስቲያንን ብቻ አይደለም ወላጆችንም ጭምር ጣልተው ከሃይማኖታቸው ፈቀቅ ያሉ ብዙ ልጆች አሉና እግዚአብሔር በምሕረቱ በቸርነቱ ሁላችንንም እንዲጠብቀን ቅዱስ ፈቃዱ ይሁንልን። ሁሌም ቢሆን የክርስቶስ ትምህርት ተጠንቀቁ ነው። ከምን አትውረዱ? ሃይማኖታችሁን፣ ምግባራችሁን፣ ትሩፋት መስራታችሁን ጠብቃችሁ እግዚአብሔርን እየፈራችሁ የፍርድን ቀን ጠብቁ። የፍርድ ቀን ደርሷልና እግዚአብሔርን በመፍራት ኑሩ እያለ አምላካችን ክርስቶስ ኢየሱስ ያስተማረው ትምህርት ነው። ስደትን እያሰብን ነው። እኛም ደግሞ ስደት ላይ ነን። ዓለም ሲጀመር ለክርስቲያኖች የስደት ምድር ናት። የኮንትራት ምድራችን ናት እንጂ። እናም ክርስቲያኖች እየተፈተናችሁ እንኳ መከራ እየደረሰባችሁ እንኳ እየተገፋችሁ እንኳ በዓለም ነው የምላችሁ፣ በሰው አይደለም፣ በዓለም ዓለም በተባለው በዲያብሎስ ዓለም በተባለው በኃጢአት እየተገፋችሁ እየተፈተናችሁ እንኳ ማንን እያመለካችሁ ነገሩኛ? ማንን እያመለካችሁ? ምክንያቱም ክርስቲያን በተስፋ የሚኖር ነውና ከሰገነት ሳትወርዱ እየተፈተናችሁ እንኳን ክብራችሁን ጠብቃችሁ እንድትኖሩ እግዚአብሔር ፈቃዱ ነው። ያስተማረን የገሰጸን አምላካችን ስሙ ለዘላለም የተመሰገነ ይሁን።